አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የጋሞ ባልትና ተከታዮች፣ እኔ በጣም ደህና ነኝ አለሁላችሁ። ክብሩ ይስፋ አላህ ሱብሃነ ወተዓላ ክብር ይገባዋል። እንደ ዮኒ ማኛልን ነበረ አመለጠኝ እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ በተደጋጋሚ የምታዩት ነገር አይምሯችሁ ላይ ሲቀር እንደዚህ ከራሳችሁ ያስታቻል። አለው አልሐምዱሊላ። በዩቲዩብ ቻናሌ በአዲስ ፕሮግራም ልመጣ እያሰብኩኝ ነው። እናንተ ከዛ ውስጥ ሁለት ፕሮግራሞችን ነው ያሰብኩት። ሁለቱም በምግብ ዙሪያ ላይ ናቸው። ከሁለቱ አንዱን ትመርጣላችሁ። ሶ ምን ነበር ያሰብኩት መሰላችሁ? አንደኛው በየሆቴሉ እየሄድኩኝ ምግቦችን ሬት ማድረግ ማለት አቀራረቡን፣ ጣዕሙን፣ አሰራሩን፣ ሁሉ ነገሩን የቦታው ስታንዳርዱን ጭምር ሬት ማድረግ ይሄን ልሰራ አስቤያለሁ። ሁለተኛው ደግሞ የፈለኩትን ምግብ በቴካዌ ይዝና የሆነ ሰው ከመንገድ ላይ ይዤ ወረቃ ሀጀረ መቀስ እየተጫወትኩኝ እየተወዳደርን ለመብላት እንዲህ አይነት ቪዲዮዎችን ነው ያሰብኩትና ምን ትላላችሁ? ከነዚህ ከሁለቱ የትኛውን ብሰራ ነው ጥሩ ብላችሁ የምታስቡት? ወይንም ደግሞ በየሱቁ ሶስተኛው አማራጭ ደግሞ ምን መሰላችሁ? በየሱቁ እየሄድኩኝ የእቃ ጥራታቸውንና ዋጋቸውን የቤት እቃም ሊሆን ይችላል፣ ሶፋም፣ አልጋም ዋቴቨር ሊሆን ይችላል። እቃዎችን እየጠየቅኩ ዋጋቸውን በደንብ እየጠየቅኩ እያነጻጸርኩ ኳሊቲያቸውን ጭምር ወደ እናንተ ከነገ ዋጋቸው ባወጣ የቱ ይሻላል? ከነዚህ ከሶስቱ የምትመርጡትን እናንተ ኮመንት ላይ የመረጣችሁትን 1 2 3 ብዬ ያልኳቸውን ኮመንት ላይ በቁጥርም ቢሆን ከመረጣችሁ ለመስራት ዝግጁ ነኝ። አልሐምዱሊላህ። ምን በልቼ ነው ግን የሚያስገሳኝ? ቆይ አንድ ጊዜ ከባቡሽ ከቡዬን ጠርቻት ነው። ቫይታሚን ሲ መጠጣት ፈልጋለሁ። ጉንፋንም እየጀመረኝ ነው። ራሴን በጣም እያመመኝ ነው። ጉንፋን ይሄ አፍንጫ ጉሮሮ ምናምን መዘጋት ካጋጠማችሁ ይሄንን መድኃኒት ገዝታችሁ ተጠቀሙት እላለሁ። በጣም ምርጥ መድኃኒት ነው እና እናንተ ግን እኔ ከኢትዮጵያ ከሳውዲ ከመጣው ፊቴ ላይ ለውጥ አለ እንዴ? ልዩነት አለው ማለት ፊቴ ከዚህ ብጉር በስተቀር እቺ ብጉር አልጠፋም ማለችኝ፣ ግን አሁን እየጠፋች ነው። ከዚህ ውጪ ሌላ እንትን አለብኝ ወይ? አለብኝ ማለት የተለወጠ ነገር አለ። አንዳንዶቹ ኢትዮጵያ ሲመጡ በጣም ነው ይቀያየሩትና እኔ ተቀይሬያለሁ ወይ ለማለት ያክል ነው። አንድ ቀን ግን ሜካፕ ቱቶሪያል ራሱ ሰጣችኋለሁ። ወጥ አበዛሹ ወጥ ረገጥሽ እንዳትሉኝ እና አሁን በዚህ አጋጣሚ በዚህ ቪዲዮ ላይ እናንተ ኢትዮጵያ እየነበራችሁ ኢትዮጵያን ያላችሁ የነበረውን ዋጋና አሁን ያለውን የዋጋ ልዩነት ታነጻጽራላችሁ ማለት ነው። እሺ ታነጻጽራላችሁ። አሁን እዚሁ ዋጋውን አሳያችኋለሁ። በቃ ስለዚህ አሁን ቫይታሚናችንን እንጨምርና እሱ እስከሚሟሟ የዋጋ ልዩነቱን አሳያቸዋለሁ ማለት ነው። የኔ ውድ ጓደኛ እህቴ ሹክረን ጀዛከላ ኸይር። አንቺ እኮ ለኔ ማትሆኚ የለሽም፣ እኔ ማረባ ነኝ። በእናታችሁ በዚህ አጋጣሚ የሆነ ሰው አስቀይም ያለው አስከፍቻለሁ። ይቅርታ ብጠይቅም ይቅርታ ልታረግልኝ ፈቃደኛ አይደለችም። ይቅርታ አርጊላት። በቃ ይበቃሻል፣ እስካሁን ቀጣሻት በሏት። እንደምታዩት እንደዚህ ነው ቫይታሚን ሲዩ ተበጥጦ እስኪያልቅ ጠብቃለሁ። እና አሁን ምን ላሳያችሁ መሰላችሁ? እናንተ ኢትዮጵያ ያላችሁ ይሄ ነገር ዋጋው ስንት ነው? አሁን ላይ እዚህን ያህል ነው ብዬ ነግራችኋለሁ። ይህ ኦሞ ይባላል። ስንት ግራም መሰላችሁ? 250 ግራም ነው። 250 ግራም ኦሞ በሚለው ኦሞ ነው። ይሄ ዋጋው አሁን ላይ 75 ብር ነው። ይሄ ደግሞ ኩኑ ይባላል። ሳሙና ኩኑ በኦሪጂናሉ ነው። ኦሪጂናልና ፌኩን በምን እንለያለን ካላችሁ
ይቺ ጽሁፍ ፎርጅዷ ላይ የተፋቀች ናት እና ይሄ ኦሪጂናሉ ነው። እንደገና ደግሞ ይሄ አይነሳም በዚህ ላይ ያላችሁ። እንደገና ይሄ ደግሞ እንትኑ ካርቶኒው ሻይን ያረጋል። ይሄ ሻይን ያረጋል ኩኑ። ይሄ ሳሙና ለምን ይጠቅማል ካላችሁ አንዳንድ ለተቋቆሩ ቦታዎች ማጽጃ ይሆናል ማለት ነው። ይሄ ሳሙና አሁን ላይ 70 ብር ነው። 70 ብር ገብቷል። የገላም የፊትም ሳሙና ነው። ለሁለቱም ይሆናል። ቀጣይ ደግሞ ላክስ እቺን መቼም አረብ ሀገር ስንት እንደምገዙ ታውቃላችሁ። ላክስ ራሱ ኦሪጂናል እና ፌክ አለው። ይሄ ላክስ ሶፍት ግሉ ይባላል። ዋጋው በፊት የነበረው 60 ብር ነበረ። አሁን 80 ብር ገብቷል። ላክስ በጣም ውድ ነው። ባይዘዌ አረብ ሀገር ያላችሁ ሰዎች ወደ ኢትዮጵያ ስትመጡ የሳሙና ዘር ሰብስባችሁ ነው። እኔ ለራሴ ከዛ ያመጣሁት ይሄው 2ኛ ዓመቴ እሱን ነው የምጠቀመው። ለገላዬ ሳሙና ገዝቼ አላቅም። እና ይሄን ይመስላል። ቀጣይ ደግሞ የልብስ ሳሙና ነው ማሳያችሁ። የልብስ ሳሙና ይሄ ቢን ይባላል። አሁን ላይ ባለው ዋጋ 90 ብር ገብቷል። ይሄ ደግሞ ሃርድ ይባላል። እነዚህ ሁለቱ ኳሊቲያቸው በጣም አሪፍ የሚባሉ ሳሙና ናቸው። ይሄ ሃርድ ነው 200 ግራም ነው 90 ብር ነው። ይሄም ቢንም 200 ግራም ነው 90 ብር ነው። እንደገና ደግሞ ምንድን ነበር ላሳያችሁ የነበር ዱሩ። ይሄ የልብስ ሳሙና ነው፣ ግን ብዙ ሰው ለፊትና ለገላ ይጠቀማል። ይሄ ዱሩ ሳሙና አሁን ላይ 200 ብር ነው የሚሸጠው ማለት ነው። ዋጋው 200 ገብቷል። ኦሪጂናሉ ዱሩ ነው። እቃ ስትይዙ ሱቅ የምትከፍቱ ሰዎች ብዙ ጊዜ ኦሪጂናል ነገር ብትይዙ የተሻለ ነው። ይሄ የእርድ ሳሙና ብዙ ሰው ኦሪጂናልና ፎርጅዱን ለይቶ አያውቅም። የምትለዩባቸውን አንዳንድ ምልክቶች እነግራቸዋለሁ። በመጀመሪያ ይሄ የኦሪጂናሉ ቆዳው ካርቶኒው ሻይን ያደርጋል፣ ላስቲክ አለው ማለት ነው። ሁለተኛ ደግሞ የምትለዩበት ዋናው በዚህ ጋር አይደለም፣ ቆይ እዚህ ጋር ጽሁፉ በአረብኛም በዚህ በአረብኛ አለ፣ በዛኛው በኩል ደግሞ በእንግሊዘኛ ይኖራል ማለት ነው። ይሄ ፎርጅዱ ላይ በእንግሊዘኛ ብቻ ነው ያለው። ሲቀጥል ደግሞ እቺን አርማ አያችሁ፣ እዛኛው ፎርጅዱ ላይ 01 ተብሎ ነው የሚጻፈው። እዚህ ላይ አንድ ቁጥርና ልክ እንደ ሰዓት የመሰለ ነገር አለው። ስለዚህ እንዲህ ኦሪጂናሉን ለይታችሁ ማወቅ ትችላላችሁ። ይሄ ኦሪጂናል የፊት ሳሙና የእርድ ሳሙና እኛ እንዳልተጫወትንበት ኢትዮጵያ ላይ 200 ብር ነው። 200 ብር የኢትዮጵያ 200 ብር ነው ይሄ ሳሙና የሚሸጠው ማለት ነው። እና ሼቨር ይሄ ዱሩ የሚባል ሼቨር ኦሪጂናል የሚባለው ነው። አንዱ በፊት የነበረው 25 ብር ነው። አሁን 50 ብር ገብቷል። 50 ብር ማለት ነው። ስለዚህ ኢትዮጵያ ውስጥ ያለው ዋጋ ይሄን ይመስላል። ሌሎችም ዋጋዎችን እንዳሳውቃችሁ የምትፈልጉ ቪዲዮችን ላይክ፣ ሼር ማድረግ እንዳትረሱ። ሰብስክራይብ ደግሞ እንዳይረሳ። ኮመንት ጻፉልኝ። ኮመንቱ ነው የሚከፍለኝ። በፈጠራችሁ ላችኋለሁ። አብሬያችሁ የነበርኩኝ እኔ ጋሞላቭ ነኝ። ይሄም ደርሷል። ቺርስ። ይሄ ይለቀኛል ማለት ነው። እወዳችኋለሁ።